አንቺም ወደ ሽንት ቤትሽ እኔም ወደ ባዝሊኔ ተባብለው አዶናይና ጃኒ መለያየታቸው ይፋ አድርገዋል። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ፣ እነሱ ናቸው የኔ ገዳዮች። ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ። ነግበኔ ማለት ያስፈልጋል። ወላድ እውነቴን ነው ይፍረድ። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ዛሬም እንደተለመደው የተለያዩ ቪዲዮዎችን ከተለያዩ አማራጮች ሰብስበን ወደ እናንተ መጥተናል። በተለይም ዛሬ በደንብ ልናወራባቸው የወደድነው ሁለት ጉዳዮች አሉ። እነሱም የጋዜጠኛ ሶፎንያስ ዋሲሁን እንደዚሁም ደግሞ የአዶናይና የጃኒ መለያየት። ከቀደምት የተለያዩ ቪዲዮዎችን ሰርተን ነበር። ነገር ግን አሁንም አዳዲስ መረጃዎች እየወጡ ስለሆነ እነዛን ነገሮች ለእናንተ ተደራሽ ለማድረግ ሲባል ይሄኛው ቪዲዮ ተሰርቷል። ዛሬም እንደተለመደው ላይክ እያደረጋችሁ ቪዲዮ እንድትጀምሩ ትጠይቃችኋለሁ። ሰብስክራይብ ያላደረጋችሁ ዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ደግሞ ለወዳጅ ዘመድ ይህን ቪዲዮ ቢያየው ብላችሁ የምትመኙት ሰው ካለ ደግሞ ሼር የምትለውን በተን በመጫን ወደ ቤተሰብ ላኩላቸው ማለት ነው። እሺ በመጀመሪያ እንግዲህ የጋዜጠኛ ሶፎንያስ ዋሲሁንን ጉዳይ እንመለከታለን። ጋዜጠኛ ሶፎንያስ ዋሲሁን ከሰሞኑ በተለያዩ የማህበራዊ ሚዲያዎች ላይ ስሙ የናኘ ይገኛል። እንግዲህ ከፍሬዘር የሚባል ልጅ አለ። እንግዲህ እሱን ታውቁታላችሁ ብዬ አስባለሁ። ከግብረ ሰዶም ጋር ተያይዞ ቪዲዮ ያወጣበት ሰው ማለት ነው። እንግዲህ ለሱ ደውሎ ይቅርታ እንደጠየቀና ወደ ኖርማል ህይወቱ እንደተመለሰ ከገዳም እንደወጣ እንደዚሁም ደግሞ ስጋው ደሙን እንደተቀበለ ሁሉ ተደርጎ ሲወራ እንደነበር አይተናል። አሁን ግን ያ ሁሉ ፉርሽ እንደሆነና የሚታዩ ነገሮች በጣም ሰቅጣጭ የሆኑ አሳዛኝ ነገሮችን እያየን ነበር። ከባቡል ሀይር የበጎ አድራጎት ድርጅት ጋር የተያዘ ቪዲዮም ተለቆ እያየን ነበር። ከነሱ ጋር ሄዶ ይቅርታ እየጠየቀም አይተነዋል። እንግዲህ ጋዜጠኛ ሶፎንያስ ዋሲሁንን የምታውቁ ሰዎች በጣም ማለት ሰውነቱ ደርባባ የነበረ ሰው ነው። አሁን ግን ጉስቁል ብሎ በጣም ከስቶ እያየነው ነው የምንገኘው። በጣም ያሳዝናል። የሰው ልጅ በዚህ ልክ እንግዲህ ከነበረበት ቦታ ተፈጥፍጦ ሲወርድ በጣም ነው የሚያሳዝነው። በጣም ነገሮችን የሚታይበት መንገድ በጣም አስጠሊታ ነገር ነው። ማህበረሰቡም የሚቀበልበት መንገድ ነውር የሆነ መንገድ ነው ማለት ነው። እስኪ እንግዲህ እናቱም እያለቀሰች አይተናል። አሁን ደግሞ ከሸገር ኢንፎ የተባለ ሚዲያ ላይ ቀርባ ምን እንዳለች ተመልክተናል ሁላችን። አሁን ልናየው የወደድነው እስኪ ባቡል ሀይርን ይቅርታ የጠየቀበትን ቪዲዮ እንደዚሁም ደግሞ እናትየዋ በሸገር ኢንፎ ላይ ቀርባ የተናገረችውን ነገር በደንብ እንመለከታለን ማለት ነው። እስኪ ጋዜጠኛ ሶፎንያስ ዋሲሁን ምን አለ? ባቡል ሀይር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ። በድያችኋለሁ። አናንዬ ይቅር በይኝ እናቴ። ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ። ይህ እንግዲህ ቲክቶክ ላይ ያገኘነው መረጃ ነው። ወደ 27 ሰከንድ አካባቢ ይረዝማል። ይቅርታ እየጠየቀ ነው። ባቡል ሀይር እንግዲህ አምባሳደር አድርጎት ነበር ጋዜጠኛ ሶፎንያስ ዋሲሁንን። እሱን ተመልክቶ እንግዲህ አዋረድኳችሁ ይቅርታ አድርጉልኝ እያለ ነው። እኔ ከዚህ ቪዲዮ ላይ የተረዳሁት ነገር ምንድን ነው? ጋዜጠኛ ሶፎንያስ አሁን ከቀልቡ እንደሆነ ነው የተረዳሁት ነገር። ብዙ ነገር ተብሏል ማለት አእምሮውን ስቷል፣ የካቲት ሆስፒታልም እንደገባ ሲነገር ሰምተናል። ነገር ግን አሁን እዚህ ጋር ያየነው ነገር ግን ይሁን የመጸጸት ነገርና ከቀልቡ የመሆን ነገር አሁንም ያስቀየማቸውን አዋረድኳቸው ብሎ ያሰባቸውን ሰዎች ይቅርታ እየጠየቀ ያለበት ቪዲዮ ነውና ነገር ግን መጥፎ የሆነ ነገር ምን ነው እንደዚህ አይነት ቪዲዮን ቀርጸው ወደ ሶሻል ሚዲያ ያመጡ ሰዎች ትንሽ ጥሩ ያልሆነ ነገር አለ ማለት ባይሳጣ ጥሩ ነው ብዬ አስባለሁ። እንደዚህ አይነት ቪዲዮዎች ምናልባትም ይህ ሰው ቀጣይ ወደ ቀልቡ ተመልሶ በደንብ ወደ ኖርማል ስራ የሚመለስበት ነገር ይኖራል። ስለዚህ ይህን ነገር ባናደርግ ሶሻል ሚዲያ ላይ እየተቀረጹ የሚለቀቁ ቪዲዮዎች ጥንቃቄ ቢደረግባቸው ብዬ አስባለሁ። ወደ ቀጣይ ቪዲዮ እንለፍ። እናትየዋ ሸገር ኢንፎ ላይ የተናገረችውን ነገር እንግዲህ ሶፎንያስ ደግሞ በአሁን ሰዓት በቦርናጌን የአእምሮ ህሙማን መርጃ ማዕከል ውስጥ ነው የሚገኘው። ካባ ልብሷቸው ባንዴው ውልቅልቅ ብለው ወዳድቀዋልና እውነት ነው። በልጅ መፈተን ከባድ ነው። ከባድ ትላንትና በሆነው ነገር ማለት ነው። እግዚአብሔር ይመስገን ተኝቼ አንግቼዋለሁኝ። ልጅ በሚውልበት ወላጅ አይውልም። ወላጅንም አብሮ መቀጥቀጥ በጣም ግፍ ነው። ሁሉም ቤት ይደርሳል።
አይደርስም አይደለም ሊደርስ ይችላል ስለዚህ ሰው ላይ መፍረድ ጥሩ አይደለም አሁንስ ይወጣ ይሆን ህክምናውን ሳያገኝ ድንገት ይመጣብንም ይሆን የሚል ስጋት አላቸው ይቅርታ ጠይቋል ተብሎ የተለጠፈው ፎቶ እና ዛሬ ሶፊ ያለበት ነገር ይለያይ ቤተሰቡ ጠቅላላ ለምንድነው እንዲያገለው የሆነው እኔንም እንዳደርሺ በፍጹም እንዳትመጭን የተባልኩት ወልዳችሁ አግኙት እንዳንል ክፉ ነው ወልደህው የሚባል አይደል ነግበኔ ማለት ያስፈልጋል ወላድ እውነቴን ነው ይፍረ በትክክል እንግዲህ እንደሰማችሁት እናትየዋ በሸገር ኢንፎ ሚዲያ ላይ ቀርባ የተናገረችው ነገር ነው ይሄ ነገር ማለት ነው በጣም በሚያሳዝን ሁኔታ የተነገረው ነገርና ይቅርታ የጠየቀበት ቪዲዮ ተብሎ የተለቀቀውና አሁን ላይ የምናየው የሶፎንያስ ዋሲሁን ጉዳይ የተለያዩ ነገር ናቸው ጋዜጠኛ ሶፎንያስ ዋሲሁን አሁን ያለበት ጥሩ ነገር ላይ አይደለም ይቅርታም ጠይቆ ወደ ነበረበት ህይወት አልተመለሰም አሁንም ያለው የአእምሮ ማገገሚያ ውስጥ ነው ያለው እባካችሁ ሰዎች ሐሰተኛ መረጃዎችን አናሰራጭ በተለይ እኔ በነገራችን ላይ ይህንን ነገር ወደ ህዝብ ያቀረበው ፍሬዘር የሚባለው ዩቲዩበር እና ቲክቶከር ለኔ ለህግ ቢቀርብ እንደውም ጠይቃለሁ ማለት አላግባብ የሆነ ነገር ነው በቃ እንትን ሲል የነበረው ወደ ማህበረሰቡ ሲያሰራጭ የነበረው የሐሰት መረጃ ነው ምናልባትም ጋዜጠኛ ደውሎለት ሊሆን ይችላል ሶፊ ደውሎለት ሊሆን ይችላል አውርቶት ሊሆን ይችላል ግን አንዳንዴ እየመረጥን ብናቀርብ ጥሩ ነው ብያስባለሁ ወደ ሚዲያ የሚመጡ ነገሮችን ለይተን ብናመጣ መልካም ነው ብያስባለሁ እንደሰማችሁት እንግዲህ የአእምሮ ህሙማን ማገገሚያ ማዕከል ውስጥ ነው ያለው ሶፊ ስለዚህ ይሄ ሆኖ ሳለ ይቅርታ ጠይቆ ወደ ስራ ሊመለስ ነው ብሎ ማለት ጥሩ አይደለምና በዚህ ልክ የቤተሰቡንም ህይወት መጉዳት ጥሩ አይደለም እናትየዋ እንደምትመለከቱት እንግዲህ ወደ ቤት ዳግመኛ አምልጦ ይመጣብናል ከገዳም አምልጦ ነው የመጣው እየተባለ ነው ይሄን ያሉት የገዛ ቤተሰቦቹ ናቸው የገዛ ቤተሰቦቹ ከገዳም አምልጦ መጣ ይያሉ ይቅርታ ጠይቆ ገዳም ላይ ጨርሶ ንስሐውን ጨርሶ እንደዛ ስጋው ደሙን ተቀብሎ ተመለሰ ብሎ ወደ ሚዲያ ማቅረብ የራስን እንትን ምንድነው ፐርሰናል ብራንድ ለማደለብ ወይም ደግሞ የተሻለ ለማረክ ካልሆነ በስተቀር ስግብግብነት ነው ብዙ ገንዘብ ለማግኘት የሚደረግ ሩጫ ካልሆነ በስተቀር በጣም መጥፎ ነው ዩቲዩብ ቻናል ላይ እኔም ገብቼ ቼክ ለማድረግ እየሞከርኩ ነበርና ወደ 50 ምናምን ሺህ ቪው አለውና ጥሩ አይደለም በርግጥ ልጁ የሆነ ፐርሰናሊቲው የሆነ ብቻ አይደለ ከኛ ማህበረሰብ ሞራል ጋር የማይሄዱ ቪዲዮዎችን በመልቀቅ ነው የሚታወቀውና በዛ ልክ የሚሆን ነገር ጥሩ አይደለም ጥንቃቄ ይፈልጋል እንግዲህ ጋዜጠኛ ሶፊ አሁንም ወደ ሰላም ተመልሰ ወደ ቀልብ ተመልሰ ድጋሚ ወደ ስራ የምናይበት ቀን ሩቅ አይሆንም ብዬ ተስፋ አደርጋለሁ መልካሙን ሁሉ እመኛለሁ እንግዲህ እናትየዋም ጥሩ ነገር እንዲገጥማቸው ምኞቴ ነው በመቀጠል እንግዲህ ስለና አዶናይና ጃኒ ጉዳይ ነው የምንገባው ስለና አዶናይና ጃኒ ጉዳይ ስንገባ እንግዲህ በመጀመሪያ ዜናው የተነገረበት መንገድ እስኪ እንስማው እስኪ ዜና የተነገረበት መንገድ አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል ኦ ማይ ጋድ አዶናይና ጃኒ መለያየታቸው ይፋ አድርገዋል አዶናይና ጃኒ ተለያዩ አዶናይና ጃኒ መለያየታቸው እንግዲህ አሁን ላይ የወጡ መረጃዎች አሳውቀዋል ምን አገባኝ ታገራኛል እኔ አንሶላ ተጋፎ ሲጋደሙ አንጥፍ ያለው ነበር ምን አገራኛል የታይ እንጂ እንዴ ምን ነው እዚህ ላይ ልናየው የወደድነው ነገር ምን አለ መሰላችሁ በሁለት መንገድ ተከፍሏል ህዝቡ አሁን አንደኛ ይሄ ነገር ውሸት ነው የሚል ማህበረሰብ የሆነ ጎን ያዟሉ ሁለተኛ ደግሞ ይሄ ነገር እውነት ነው እውነት ሊሆን ይችላል የሚሉ ሌላ ማህበረሰብ አለ አንዳንዶች ግን እነዚህ እውነት ሊሆን ይችላል ብለው የሚያስቡ ሰዎች ድንኳን ጥለው እያለቀሱ ነው ያሉት እንግዲህ የሆነ ምናየው ቪዲዮ አለ በጣም ዳስ ጥለው እያለቀሱ ያሉ የሆነ ወገን አለና እስኪ እሱን ደግሞ እንመልከተውና እባካችሁ አዶናይና ጃኒ ከተለያዩ ራሴን አጠፋለሁ እያለች ነው የሚላለና እስኪ እንስማት እቺን ራሴን አጠፋለሁ የምትለዋል የምታለቅሰዋል እውነት ነው ብለው ካመኑት ወገን ነው መቼም እንግዲህ እንደዛ አይነት ነገር የሚመጣው እስኪ እንስማ እሺ ትንጫላቸው የሚያውቁ ሰዎች ምን ስማ ራሱ ታችኛዋ አሽቃባጫ በነገራችን ላይ የ444 ፋሚሊ ይባላል በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ሰጡ የእውነቱ ማለት ነው የእውነቱ የሚያውቅ ካላስገቢ አይደለም ለአዶናይ ደብዳቤ ልክለት አልመለሰም ማንም ይመለስ ለሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማን ይመለሰልኝ የለም አሁን እነሱ አሁን ውዝግብ ያለ ሁኔታ ላይ ስለሆኑ ነው
ሰርግ ነው ይሄስ ከስራሱ ሰርግ ነው እያሉ ነው። እሺ ታውቋቸው ከሆነ እና ያረጋጋት አዘጋጅቻለሁ። እውነት ከሆነ ግን ካልሆነ ደግሞ የሰርጉ የሁላችን የመቃብር መለበጫ ነው የሚሆነው። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ። እነሱ ናቸው የኔ ገዳዮች። ዝም በይ፣ እንደዚህ አይባልም። ተይ ተይ ተይ፣ እንደዚህ አይባልም። ምን ሆነሽ ነው? ራሱ እኮ እንደዚህ ብለሽ ነው ራሴን አጠፋለሁ እያልሽ ሆስፒታል ገባሽ እኮ። ትናንት እኮ እሷ ናት ግልኮስ ተደቅኖላት የነበረችው ልጅ አወቅሻት? ቤዚ እኔ ግን ያልገረመኝ ልል ነበረ። ታውቃላችሁ በጣም እኮ በጣም ማለት ይሄን ያክል እንደዚህ አይነት ጅል ሰው አለ እንዴ? ቆይ የሶሻል ሚዲያን ሁኔታ ማያውቅ ሶሻል ሚዲያ ላይ ያለ ሰው እንዴት ምን አይነት ንግግር ነው የሚናገሩት? በመድኃኒዓለም እንዴ ነውር እኮ ነው ሲጀመር። እነዚህ ሰዎች ተለያዩም አልተለያዩም ከአንቺ ህይወት ጋር ምን ያገናኘዋል ነው? ወይንስ ለመፈመስ የሚደረግ እነሱን ተገም ተደርጎ ለመፈመስ የሚደረግ ጥረት ነው? በዚህ አይነት መንገድ የምትሄዱ ሰዎች ተቆጠቡ። የምር ጥሩ አይደለም። ሲጀመርም በዚህ አይነት ሁኔታ የመጣ ፍምስና እስኪ አስቡት እንግዲህ እነሱ ለተለያዩ ምንድን ነበር የሚባል የሆነ የማህበረሰባችን ተረት አለ። አሊ ሊያገባ መሐመድ ገገማ የሚባል ነገር ብቻ እንደዛ ነገር በሉ። ነውር ነው፣ በጣም አይደረግም ሲጀመር። እሺ እነዚህ ሰዎች ተፋቱም አልተፋቱም የራሳቸው ጉዳይ በቃ። የመጀመሪያው ቪዲዮ አይታችሁታል። እኔ ምን አገባኝ በቃ ዛት ይሄኛው እንትን ነው የኔም አቋም ስለሆነ ነው። በነገራችን ላይ እንደነገርኳችሁ በሁለት ተከፍሏል ብያችኋለሁ። ክፍሉ በሁለት ተከፍሏል። የመጀመሪያው ወገን አይ ሊለያዩ ይችላሉ የሚሉት እንደዚህ ድንኳን ጥለው የሚያለቅሱት ናቸው። አይ ደግሞ አይለያዩም ውሸታቸውን ነው የሚሉም አሉ። ደግሞ ያው እነዚህ ውሸታቸውን ነው ከሚሉት ወገን ግን ምን አገባኝ የሚለው ነገር አለ። በቃ ሰርግ ሊሆን ይችላል፣ ሊለያዩም ይችላሉ። ግን ደግሞ እንደዚህ ድንኳን ዳስ ጥሎ ማልቀስ ጥሩ አይደለም። እንግዲህ ዳስ ጣል የሚለው እስኪ ሌላ ደግሞ እንደዚሁ የአዶናይን ጉዳይ እንመልከት። ጃኒና አዶናይ ተለያዩ አለኝ። እኔማ ውሸት በሆነ እያልኩ ነበር፣ ግን ልክ ነው አሉ። አንቺም ወደ ሽንት ቤትሽ እኔም ወደ ባዝሊኔ ተባብለው በቃ ተለያዩ። ወይኔ መከራዬ፣ ወይኔ መከራዬ። ዛሬ ጁማ ነው አይደል? ቅያማ ሊቆም ነው መሰለኝ። እኔ እኮ ግራ ገባኝ። ምን ልሁን? ሌሊቱም ሙሉ ሳለቅስ አድሬ አሁን ሲያባራልኝ ጊዜ ነው ወደ እናንተ የመጣሁት። ምን ይሻላል? አዶናይ ከጃኒ እናንተም ጋር መለየት አለ ወይ? እናንተም ጋር ፍቻ አለ ወይ? ንገሩኝ፣ 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 ንገሩኝ። አረ ነውር ነው፣ አረ ነውር ነው፣ ነውር ነው። ጃኒም ወደ ሽንት ቤት አዶናይም ወደ ቫዝሊን ተብላችኋል። እንግዲህ ይህኛውን ያለው የቲክቶክ ማህበረሰብ ሸኩናቸው። እንግዲህ እስኪ በመጨረሻም የነሱን ጉዳይ ተወት እናርግና አንድ የመዝናኛ ቪዲዮ አይተን የመጨረሻችን ይሆናል ማለት ነው። ግዴታ ስለነሱ ብቻ ሳይሆን የመዝናኛም ጉዳይ ስላለ እስኪ አሳዛኝ ነገርም አለችው፣ የሆነ አሳዛኝ ታሪክም አለው። ኮሜዲያን ያሲኖ ነው ቪዲዮውን የሰራው። እንግዲህ ያሲኖ የሚሰራቸውን ስራዎች ታውቃላችሁ፣ በጣም የሚገራርም ነገር ነው የሚሰራው። እስኪ እንየውና የመጨረሻ ቪዲዮአችን ይሆናል። በዚሁ ነው የምንሰናበተው። እንየው። አዳኒ እንዴት ነሽ? ሰላም ነው? እንዴት ነህ? አለን አለን። እቴቴ የለችም እንዴ? የለችም። ለምን ፈለካት? ሁለተኛ እንዳታንኳኳ ብያለሁ ነበር እንዴ? ፖሊስ ጣቢያ መጥሪያ ሰጥተውኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ ሰጡኝ። እኛ ምን አገባን ታዲያ? በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድም ሻኑ እንዴ? ቴቴም እናቴ ነኝ። በእናትህ ተው፣ በእናትህ ሁለተኛ ይሄን ቤት እንዳታንኩ። ስሜቱ ከባድ ነው። ማን ነበር ያንኳኳ? ዱርዬ ቦቼ ነዋ። ተጣልቼ ምናምን ዋስ ምናምን መጥሪያ ተሰጥቶኝ ምናምን ይላል። እኛ ምን አገባን ሲጀምር? ወይ ልጄን ታሳሱት እንዴ? ትናንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰድቦኝ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለሚሳሎበት ሰጠው ብዬ ነበር ፍቅሬን
እውነት በጣም ነው የሚያሳዝነው። ማለት እስኪ ሁላችንም የሆነ ነገር ከማድረጋችን በፊት ልንረዳውና ስለ ነገሩ ከስሩ በደንብ አጥርተን ልናውቅ እንደሚገባን ያሳየን ትምህርት ነው። አንድ ነገር ከማድረጋችን በፊት ምን ነበረ፣ ለምንድን ነው ምክንያቱ የሚለውን ነገር ማወቅ እንዳለብን የሚያሳይ ትምህርታዊ የሆነ ቪዲዮ ነው። ይቅርታ አለቀስኩኝ። አይ በነገራችን ላይ እምባ ያቀርብ ነውና ትንሽ ስሜታዊ ሆናለሁኝ። ስለዚህ ያው እንደዚህ አይነት ነገሮች ሁላችንም በራሳችን ህይወት ሊያጋጥሙን ይችላሉ። ነገሮችን ከማድረጋችን በፊት ምንድነው፣ ወዴት ነው፣ ከየት ነው የሚለውን አጣርተን ብናረግ የተሻለ ነው ብዬ አስባለሁ። ለማንኛውም ስለተከታተላችሁኝ በደንብ አመሰግናለሁ። ዛሬ ትንሽ ፈጠን ብያችኋል። ደጋገምኩት። አሁን ፈጠን ብዬባችኋለሁ መሰለኝ። እንግዲህ አብራችሁ ስለቆያችሁ እጅጉን አመሰግናለሁ። ቻናሌን ሰብስክራይብ እንድታደርጉ ጋብዛችኋለሁ። ተጨማሪም ደግሞ ላይክ እና ሼር ማድረግም አይረሳ። ሌማት የሁላችንም ማዕድ ነው። ቀጣይ ማለትም ነገ በሌላ ቪዲዮ እንገናኛለን።